فيا طالب العلم قم لا تنم فإن الزمان انقضى وانصرم فكن ما حييت ضنينا به فظنك بالوقت عين الكرم وكن حلس درسك وافرح به تكن قائدا في غد للأمم وبادر شبابك من قبل أن يقطع عزمك سيف الهرم. هذا كتاب الله روح قلوبنا خير الدروس تعلم القرآن. ከረመዳን በፊት በነበረን ደርስ ላይ ሱረቱ ዱኻንን ጨርሰን ነበር የቆምነው። ዛሬ የአላህ ፍቃድ ከሆነ ቀጥሎ ካለው ሱረቱ ዙኽሩፍ ከሱረቱ ዙኽሩፍ እንጀምራለን ማለት ነው። ወደ ደርስ ከመግባቴ በፊት ግን አንድ ነገር ብነግራችሁ ጥሩ ነው። ምንድነው ብነግራችሁ? እየቀራን ያለነው ደርስ ተፍሲር ነው። አለይስ ከዛሊክ ነው አይደለም? እኔ ነሲሃ ልንገራችሁ፣ ምክር ልስጣችሁ። ተፍሲር እንደ ሌላኛው ደርስ አይደለም። የተስማማን ነው? ተፍሲር እንደ ማንኛውም ደርስ አይደለም። አንደኛ ሁሉም ቦታ አታገኙትም። ሁለተኛ ቶሎ ይጠፋል ከሰው ውስጥ። አሁን ቀርታችሁ ከኢሻ በኋላ ብትጠየቁ አታውቁ። እኔ ራሱ እንደዛው ማለት ነው። ስለዚህ ለተፍሲር ምን ያስፈልጋል? አንደኛ ቋሚ ቁርአን ያስፈልጋቸዋል። አንድ ቁርአን ያስፈልጋቸዋል። ከመስጂድ ውስጥ ያገኛችሁትን ቁርአን አንስታችሁ ይዛችሁ መምጣት አይደለም። እውነትም አላህ የሚላችሁን ነገር ዛሬ ሰምታችሁ ነገ ላለመርሳት ከፈለጋችሁ ማለት ነው። ዛሬ ሰምታችሁ ተምራችሁ ነገ ቁርአናችሁን መልሳችሁ ስታዩ ማዕናውን ለማስታወስ ከፈለጋችሁ አለይኩም ቢሙስሐፍን ዋሂድ፣ አንድ ሙስሐፍ ገዝታችሁ በእጃችሁ ላይ መያዝ በእናንተ ላይ ይሁን። ተፍሲር በሞባይል አይቀራም። ተፍሲር ከመስጂድ ቁርአን ተወስዶ አይቀራም። ይሄ ለእናንተ ነው። የምትፈልጉ ከሆነ ማዳመጥ ብቻ ከሆነ ንያችሁ ላባስ ችግር የለው። ላኪን አላህ የሚለኝን ነገር አውቄ ወደ ተግባር መለወጥ ነው ንያዬ ብላችሁ የምታስቡ ከሆነ አለይኩም ቢሙስሐፍ ቁርአን ግዙ። 100 ብር ነው በጣም ከበዛ። ግዙና በዛ ላይ ከጎኑ እየጻፋችሁ ተከታተሉ። ቤት ስትገቡ ያንን ቁርአን እዚህ ትታችሁ አትገቡም። ምናልባት አላህ ፈቅዶላችሁ ይሄንን ምን ጨርስ ከሆነ የአላህ ፍቃድ ከሆነና ምን ጨርስ ከሆነ ነገ ምናልባት ተፍሲር የማይቀራበት ቦታ ላይ ስትሄዱ የራሳችሁን ቁርአን ከፍታችሁ አትሊስት የተወሰነ ያክል ነጥቡን ካማረዳት ትችላላችሁ። ያ ካልሆነ ግን አስቸጋሪ ነው የሚሆነው። ዝም ብሎ ማዳመጥ ተፍሲርን ዝም ብሎ ማዳመጥ ብዙም ደረሳ ለመሆን ከፈለክ ወይም ዕውቀት ለማግኘት ከፈለክ ኸይር አይመስለኝም። ተስማማን? እዚህ በፊትም ያው እናገራለሁ እያልኩኝ አንዴ ተናግሬ ነበር። ይሄ ሁለተኛ ጊዜ ነው። ካሁን በኋላ አንዴ እናገራለሁ የሆነ ጊዜ ላይ፣ ከዛ በኋላ አልናገርም። ተስማማን? ያኔ ኃላፊነት ማስተማር ስለሆነ ማለት ነው። ና ሱረቱ ዙኽሩፍ ምንም ችግር የለውም ውስጡ ላይ ይሁን እንጂ እኔ የጻፍኩ ነው የምጠቀመው። ላኪን ሐረካውን ሐርፉን ፊደሉን አልነካም። ቁርአን ነው ያስኩት እኮ ተፍሲር አይደለም። ተስማማን? ምንም ሐርፉን በተለይ እርሳስ የምትጠቀሙ ከሆነ ላባስ ይሄው እርሳስ ግልጽ ነው። ምንም ችግር የለውም። ሐርፉን ማያበላሽ ከሆነ ፈትሐውን ከስራ ማታረጉ ከሆነ ችግር የለውም። ደግሞ የቁርአን ጽሁፍ ቦልድ ነው አይደለም? እርሳስ የምትጠቀሙ ከሆነ ይሄን ያክል ከሱ ገዝፎ አይታይም። ያን ደግሞ ከጠላችሁ ከጎን ላይ ክፍተት ቦታ አለው። ለይስ ከታልክ ክፍተት ቦታ አለው ቁጥር እያረጋችሁ በዛ ብትጽፉ ምንም ችግር የለው። هذا لا بأس به ምንም ችግር የለው። ተስማማን?
ሁለተኛው ደግሞ ሌላ ደብተር ከጎን መጠቀም ነው። ከዛኛው ግን ይሄኛው የበለጠ ያዋጣል። ደብተሩ ሊጠፋ ስለሚችል ማለት ነው። ቁርአኑ የትም አይሄድም። ተስማማን? ሰው ቁርአን አይወስድም፣ ደብተር ነው የሚወስደው ሲሰርቅም ማለት ነው። ሱረቱ ዙኽሩፍ ሱረቱ ዙኽሩፍ ሱራ መኪያ። ይህ ሱራ ረሱል አለይሂ ሰላቱ ወሰላም ወደ መዲና ከመጓዛቸው በፊት ከወረዱ ሱራዎች መካከል አንዱ ነው። ይህ ሱራ በውስጡ የተለያዩ ነጥቦችን ይዟል። በመጀመሪያ ደረጃ ይሄ ሱራ የሚነግረን ወስፉል ቁርአኒል ከሪም የቁርአንን ምንነት ይገልጽልናል። ከቁርአን መገለጫዎች የተወሰኑትን ይነግረናል። አንድ ሁለተኛ አልአምሩ ቢኢንዛሪ ቀውሚሂ ሰለላሁ ዐለይሂ ወሰለም አገፍለትህም የአላህ መልእክተኛ ህዝባቸውን እንዲያስታውሱ ያዛቸዋል። ህዝቦቹ ዝንጎች ቢሆኑም እንኳን እነሱ ቢዘናጉም ህዝቦቹ የተዘናጉ ቢሆኑም ማስጠንቀቂያ ከነሱ ላይ እንደማይቆም ይናገራል። ሁለት ሶስተኛ ሸእኑ ሃኡላኢ ልሙሽሪኪነ ፊ ተክዚብህም ሊረሱል አይ ሚን ቀዲም ዘማን ወሐዲትህ ማለት ከዚህ በፊት የነበሩትን ሙሽሪኮች ይሁኑ በአሁኑ ጊዜ ያሉ ሙሽሪኮች ሁኔታቸው መልእክተኞችን በማስተባበል ላይ ሁኔታቸው እንዴት እንደነበር ይነግረናል። ሶስት አራተኛ ኢዕትራፉሁም ቢአነ አላህ ሁወ ኻሊቁ ሰማዋት ወልአርድ እነዚህ ሙሽሪኮች በአላህ እያጋሩ ሌላ ድንጋይና የመሳሰሉ ነገሮች የሚገዙ ቢሆኑም አላህ ሰማይና ምድርን እንደፈጠረ ፈጣሪ ሌላ እንደሆነ ያረጋግጣሉ ሌላን ከማምለክ ጋር። አምስተኛ ኢዕቲቃዱሁም አነ አልመላኢከተ በናቱላህ መላኢኮች የአላህ ሴት ልጆች ናቸው ብሎ ማመናቸው ነው። ይሄንን ይነግረናል። ይሄ ደግሞ ባጢል እንደሆነ በዛው ማስከትሎ ይናገራል። ስድስተኛ በጣም መሰረታዊ ነገር አድርጎ ሙሽሪኮች ከሚይዙት ነጥቦች መካከል ተቅሊዱል አባኢ ወልአጅዳድ አባታቸውንና ቅድመ ሀያታቸውን መከተል የሚለው ኮንሰፕት ዋነኛ ኮንሰፕታቸው እንደሆነ ይነግረናል። ይሄ ሱራ አባቶቻችን ያሉበት ነገር ነው ይላል። ሰባተኛ ቂሰሱል አንቢያ የተወሰኑ ነብያቶችን ታሪክ ይነግረናል በዚህ ሱራ ውስጥ። ስምንተኛ ወስፉ ነዒሚል ጀና የጀነት ጸጋዎችን ይገልጽልናል። ወስፉ ነዒሚል ጀና የጀነት ጸጋዎችን ይገልጽልናል። ዘጠነኛ አልአህዋሉ አለቲ የልቃሃ አልኩፋሩ አው አህሉ ናር የእሳት ባለቤት የሆኑ ሰዎች ምን አይነት ጭንቅ ያጋጥማቸዋል ቅያማ ቀንና እዛም በኋላ ጀሃነም ውስጥ ከገቡ በኋላ ምን አይነት ጭንቅ ያጋጥማቸዋል የሚለውን ይነግረናል። በመጨረሻ አህለል ባጢል ውሸትን የሚከተሉ ሰዎች የትክክለኛ ያልሆነ መንገድ ተከታይ የሆኑ ሰዎችን እንድንተዋቸው አላህ ሱብሓነሁ ከመከርናቸው በኋላ አላህ ሱብሓነሁ ወተዓላ የራሱን ትእዛዝ በእነሱ ላይ እስኪያመጣ ድረስ እንድንተዋቸው ይነግረናል። ቢስሚላሂ ረሕማን ረሒም حاميم على الله هذه حروف مقطعة الله أعلم بمراده بها نزي يتقرارطوا للتفيدلوش ناتشو حاميم يرسنو የእንደዚህ አይነትና ከዚህ ጋር ተመሳሳይ የሆኑ ቁርአን ውስጥ የመጡ የተቆራረጡ ፊደሎችን ማዕናቸውን አላህ ምን እንደፈለገበት እሱ ብቻ ነው የሚያውቀው። የተሻለው ተፍሲር ይሄ ነው። والكتاب المبين واو القسم ነው واو والكتاب أي أقسم بالكتاب በመጽሐፍ እምላለሁ አለ አላህ። أقسم እምላለሁ بالكتاب በመጽሐፉ እምላለሁ አለ። የትኛው መጽሐፍ? አልሙቢን ግልጽ በሆነው መጽሐፍ እምላለሁ አለ። أي لمن أنزل عليهم ለነሱ ላይ በተወረዱ ለህዝቦቹ ወይም ለተወረደባቸው ህዝቦች ግልጽ በሆነው መጽሐፍ እምላለሁ። አላ ወሁወ የትኛው መጽሐፍ ነው? ቁርአን ነው። አይ ኡቅሲሙ ቢልቁርአኒል ሙቢን ማለት ነው። ኡቅሲሙ እምላለሁ
بالكتاب بمصحف أي بالقرآن بقرآن المبين ግልጽ በሆነው ምንም ድብቅ የለውም ቁርአን ስንቀራ እንደመጣነው ነው ግልጽ ነው መልእክቱ ግልጽ ነው ያዘማ ሙቢን ነው አረቦች ግልጽ ሆኖላቸዋል ሳይፈሰርላቸው ለኛ ደግሞ ተፈስሮልን ግልጽ ይሆነልን ነው ለዚህ ከታሪክ ሌላም ሀገር ውስጥ ላለ ሰው በቋንቋው ተተርጉሞለት ግልጽ የሆነ መጽሐፍ ነው ምንም ሙሽኪላ የሌለበት አንዱ ከሌላው ጋር መጣረዝና መጣላት የሌለበት ግልጽ በሆነው መጽሐፍ እምላለው አለ جواب القسم የመሐላው መልስ ታዲያ ምንድነው ኢና ግልጽ በሆነው መጽሐፍ እነግርሃለሁ ብዬ እነግርሃለሁ ያ ሙሐመድ ኢና እኛ አለ ይሄ ነው جواب القسم ዝና جعلناه አደረግነው ይሄን መጽሐፍ በሱ ራሱ ብዬ እነግርሃለሁ ኢና እኛ جعلناه አደረግነው ምን ቁርአንን የሚነበብ የሆነን መጽሐፍ አደረግነው ቁርአን አደረግነው ምን አይነት ቁርአን አረቢያን በአረብኛ ቋንቋ የወረደ ቁርአን አደረግነው እሱ ቁርአን በምን ቋንቋ ነው የወረደው በአረብኛ لماذا ለምንድነው አላህ ይሄን ያደረገው لعلكم አለ تعقلون እናንተ ትገነዘቡ ዘንድ አለ لعلكم تعقلون بمعنى لعلكم تفهمون معناتنا تجنزبوا زندال دنيا ላይ ካሉ ቋንቋዎች በአጠቃላይ ምትፈልገውን ነገር ገልጸ በደንብ ልትጠግብ የሚችለው እንደ አረብኛ ቋንቋ አይደል እሱና ያዘማ እንግሊዘኛ በለው ፈረንሳይኛ በለው ፖርቹጋልኛ በለው እነዚህ ኢንተርናሽናል ቋንቋዎች የሚባሉት በአጠቃላይ ከሁሉም አረብኛ ቋንቋ ነው ለሁሉም የምፈልገውን ነገር በምፈልገው መልኩ መግለጽ የምትችልበት ቋንቋ በጣም ሰፊ የሆኑ መሰረቶችን በውስጡ ስለያዘ ማለት لعلكم تعقلون እናንተ ትገነዘቡ ዘንድ እኛ አረብኛ ቋንቋ በአረብኛ ቋንቋ የወረደ ቁርአን አደረግነው ምዬ ነግርሃለሁ ያ ሙሐመድ አለይሂ ሰላቱ ወሰለም وانه እሱ أي القرآن قرآن مالتنا في أم الكتاب هذه الجار والمجرور متعلق بمحذوف ألا هو مثبت مالتنا وإنه السوء قرآن في أم الكتاب أي مثبت يترقاقتن يسأنانو من في أم الكتاب በመጽሐፍት እናት በሆነችው ለውህ المحفوظ ውስጥ የጸና ነው አባችሁ እዚህ ቁርአን የት አለ ለውህ المحفوظ ውስጥ የጸና ነው وانه قرآن مثبت የተረጋገጠ ነው في ام الكتاب በመጽሐፍት እናት በሆነችው ለውህ المحفوظ ውስጥ የጸና ነው እዛ ውስጥ አለ ማለት لدينا أي حال كونه محفوظا لدينا جملة حال نارقونا السوء إن يزند يتطبق بهنبت هنيتا لدينا إن يزند يتطبق بهنبت هنيتا بلوح المحفوظ السوء يسأنا يهون مصحفنا يبزنا يا جماعة نعم لعلي ألم لعلي يميلو كلمة هذان لعلي حكيم يميلو هذان خبران إنه لميلو ولتنيا الناس وستنيا خبري هنا إن وإن ميل الله يا جماعة ስለዚህ እሱ የሚለው እናመጣለን وإنه እሱ ሌላ خبر ነው ሳብጀክትና ኦብጀክት እንደሚባለው ማለት ነው وإنه እሱ ቁርአኑ ማለት ነው لعلي የበላይ የሆነ መጽሐፍ ነው ገባችሁ እዚህ ነው ያጀማ وإنه እሱ في أم الكتاب የመጀመሪያው خبر ነው مثبت في أم الكتاب تقدير አድርገንለት ሁለተኛው خبሩ ምን ይሆናል لعلي እሱ የሆነ ቁርአን መጽሐፍ لعلي أي رفيع الدرجة ማለት ነው ደረጃው ከፍ ያለ የበላይ የሆነ መጽሐፍ ነው وإنه أهنم السوء حكيم
በጥበብ የተሞላ ጥበበኛ የሆነ መጽሐፍ ነው አለ። ገብቷችኋል ያ ጀማ? ቁርአንን በተመለከተ ስንት ነገር ነገረን? 3 አንደኛ ሙስበት ፊ ኡሚል ኪታብ በለውሐል ማህፉዝ ውስጥ የጸና መጽሐፍ ነው እሱ ቁርአን። ሁለተኛ ረፊዑ ደረጀት ለዓልዩን ደረጃው ከፍ ያለ መጽሐፍ ነው 2 ወኢነሁ እሱ ቁርአን ሐኪሙን ጥበበኛ የሆነ መጽሐፍ ነው። ሚን በይን الكتب ከሁሉም ኩቱብ ሰማዊያ ማለት ነው። ከተውራትም ከእንጂልም ከዘቡርም የተቀሩትም ከ102 የሚደርሱ ወይም እስከ 103 ከሚደርሱ መጽሐፎች በአጠቃላይ ጠቅለል ያሉ ጥበቦችን በውስጡ የያዘው እንደ ቁርአን የወረደ መጽሐፍ የለም። ከተራ መጽሐፍ ጋር አይደለም እያወዳደር ያለው። ከማን ጋር ነው? እነ ተውራት እነ እንጂል አንፃር ሲታይ ይሄኛው የበለጠ ጥበብ የተሞላበት መጽሐፍ ነው አለ አላህ። ስለዚህ የመጀመሪያው መውዱዕ እዚህ ጋር በቃ ማለት ነው። ስለ ቁርአን ምን ያደርጋል ብለናል? ይነግረናል ብለናል፣ ነገረን። ይህን ካለ በኋላ አላህ ሱብሓነሁ ወተዓላ ሙሽሪኮች ምንም ያክል አመፀኞች ቢሆኑ ምንም ያክል መጥፎ ሰዎች ቢሆኑ መልእክት ከነሱ እንደማይመለስ ነገረን። ቢማዕና ሩሱሎችን ወደ እነሱ መላክን አላህ እንደማያቆምን እንደማያቋርጥ ነገረን። ምን አለ? አፈነድሪቡ እዚህ የምትለዋ ሐምዘተል ኢስቲፍሃም ነው የምትባለው። አልኢስቲፍሃም ሁና ኢስቲፍሃም ኢንካሪይ ነው፣ የማውገዝ ኢስቲፍሃም ነው። ጥያቄያዊ የሆነች ሐምዛ ናት። ማን ላይ ነው የምትገባው? እዚህ ጋር ያለው ላይ ነው የምትገባው? ላ ሌላ ጁምላ ተቅዲር እንደገረግለትና هذه الهمزة داخلة على محذوف ألا وهو أفنهملكم ማለት ነው። ወይም أنهملكم እናንተን ቸላ ብለንኛ ወይም ደግሞ እናንተን ችላ እንላለንኛ። فنضرب أي نمسك ራሳችንን እናቅባለን ችላ ብለናችሁ። ገብቷችኋል አይደል? ማለት አይ አፋ ኑህሚሉኩም እናንተን ችላ እንላለንኛ። ፈነድሪቡ ራሳችንን እናቅባለን ወይም ፈነድሪቡ እናቅባለን አንኩም ከእናንተ ላይ አዚክራ ቁርአንን በእናንተ ውስጥ ከማውረድ እንታቀባለንኛ። በጭራሽ እናደርገው። የማውገዝ እስቲፍሃም ማለት ይሄ ነው። ሰፍሐን አይ ሳፊሒና ማውገዝን ወይም መያዝን ወይም ማቀብን ከናንተ እናንተን ችላ ብለን የምንዝ ሰዎች አካላቶች ሆነናልኛ? ላ አልሆንም ማለት ነው። እደግመዋለሁ። አፈነድሪቡ አይ አኑህሚሉ ችላ እንላለንኛ። ፈነድሪቡ አይ ኑምሲኩ እንይዛለን ራሳችንን ወይም እናቅባለን። አንኩም ከናንተ አዝክራ ቁርአንን በእናንተ ላይ ማውረድን እናቆማለን እኛ። ሰፍሐን ማቆምን ማለት ነው። ገብቷችኋል ጀማ? ሰፍሐ በውስጡ የምን ማዕና ይዟል? አይ ኢምሳክ የሚለውን ማዕና ይዟል። ኢምሳከን መያዝን ቁርአንን ከናንተ መያዝን እንይዛለን እኛ። በምን ምክንያት? አንኩንቱም አይ ሊአጅሊ አንኩንቱም እናንተ በመሆናችሁ ምክንያት ምን ቀውመን ህዝቦች ሙስሪፊን ድንበር አላፊ ህዝቦች በመሆናችሁ ምክንያት እኛ እናንተ ላይ ቁርአንን ከማውረድ እንታቀባለን እኛ። በጭራሽ እናደርገውም ነው። ገብቷችኋል ጀማ? ረሱልን አለይሂ ሰላቱ ወሰላም መካ ውስጥ ቁርአን ይዘው ሲመጡ ሲቃወሟቸው ነበር አልነበረም? ነበር አይደለም? ላኪን ሙሐመድ ሆይ እነዚህ ህዝቦች አንተ ይዘህ መጣሆን መጽሐፍ አልተቀበሉህምና የኔ ቁርአን ማውረድ ከዚህ በኋላ አስፈላጊ አይደለም ብሎ አላህ ቁርአንን ማውረድ አቁሟል? አላቆመም። ይሄ አን የሚለውን ሰበብ ካደረግነው ነው። ናጅሊ ሚለውን ብለን ከፈሰርን ነው። ሸርጥያ ብናደርገውስ ከፊሉ ቂራአ ላይ የመጡ አንዳንድ ቂራአቶች ምን ብለው ነው የሚቀሩት? ኢንኩንቱም በሚል መጥቷል። አንኩንቱም ነው አይደል የሚለው? አን በሚለው ከተቀራ ሊአጅሊ አንኩንቱም ቀውመን ሙስሪፊን ነው። ሸርጥያ ካረግናትስ ኢንኩንቱም ቀውመን ሙስሪፊን ካረግን ደግሞ ሸርጡን ወደፊት እናመጣውና ፈነድሪቡ የሚለውን ነገር
ወደ ኋላ እናመጣዋለን ላኪን የመጀመሪያው የተሻለ ነው የዛን ጊዜ ምን ይሆናል ኢን ኩንቱም ከሆናችሁ እናንተ ቀውመን ሙስሪፊን ድንበር አላፊ የሆኑ በወንጀሎችና በተለያዩ ነገሮች ድንበር አላፊ የሆኑ ህዝቦች ከሆናችሁ ፈነድሪቡ ዐንኩም ማለት ነው የዛን ጊዜ ላኪን ብዙም አያስኬድም የዛን ጊዜ እንይዛለን ከናንተ ቁርአንን ሰፍሐን መያዝን እንይዛለን ማለት ነው ገብቷችኋል ያ ጀማ ግልጽ ነው አይደለም ይሄ ግን ብዙም አያስኬድም የመጀመሪያው ማዕና ነው የሚሄደው ማለት ነው ና ስለዚህ ምንም ያክል ሰዎች ገፍላ ውስጥ ቢኖሩ ምንም ያክል ሰዎች የተዘናጉ ሰዎች ቢሆኑ ምንም ያክል አመፀኞች ቢሆኑ ረሱል አለይሂ ሰላቱ ወሰላም ምክራቸውን ከመለገስ አልተከለከሉ ወይ ቁርአንን ከመውረድ አልቆመም እሳቸው ተባረሩ ያለው خلاص ካሁን በኋላ አንተ ከሆነ ቦታ ከተባረርክ ትተዋል አይደለም ትተዋል ረሱል ሰለላሁ ዐለይሂ አልተው ተመልሶ እንዳውም ወደ መካ ተመልሶ መካን ተቆጣጥሮ ቁርአንን ሲያነቡባቸው ነበር አለይሂ ከዛልክ ነው አይደለም ነው አላህ Subhanahu Wa Ta'ala መንገድ ያደረገው ለሳቸው ኢንማ አለይከል በላግ ወዐለይና الحساب ባንተ ላይ ያለው ማድረስ ነው የሚተሳሰበው ማን ነው አላህ Subhanahu Wa Ta'ala ስለዚህ በጭራሽ እናደር استفهام ኢንካሪ ነው ብለናል ላ እናደርገውም أي لا نضرب عنكم الذكر صفحا بأن كنتم قوما مسرفين ማለት እናንተ አመፀኞች ህዝቦች በመሆናችሁ ምክንያት ቁርአንን ከናንተ ላይ አንይዝምኛ ማውረዳችንን እንቀጥላለን እዝና ያዘማ ውጤቱም ደግሞ አረቦች በአጠቃላይ የረሱልን አለይሂ ሰላቱ ወሰላም መንገድ መከተል ነው የሆነው ተስፋ ካልቆረጥ የሆነ ጊዜ ይቀበሉሃል ተስማማን ያዘማ ይሄ ዱዓቶችን በደንብ ሊገነዘቡት የሚገባ የቁርአን አያ ነው ና ወከም አርሰልና هذا ይሄን ካለ በኋላ እንግዲህ ረሱል አለይሂ ሰላቱ ወሰላም ደግሞ እነሱ እሳቸውን በማውገዛቸው ቅር እንዳይላቸው ወይም ትግስት እንዳያጡ ትግስት ሰጣቸው ምን አለ ወከም አርሰልና ስንትና ስንት ነው ማለት ነው ወከም ስንትና ስንት ነው ወይም ደግሞ ወከም ከثيرا ብዙን ነው አርሰልና የላክነው ምን ነብይን ከነብያል አሁን እዚህ ጋር ለነብይ የሚሰጠው ብዙ ጊዜ ትርጉም እዚህ ጋር ውድቅ ሆኗል ነብይ ማለት ኪታብ የወረደበት ላኪን ለራሱ ብቻ የሚሰራ ይባላል ቁርአኑ ምን ይያለ ነው ወከም ምን አደረገ አርሰልና የላክነው አለ መላክ ካለ መልእክት ማድረስ አለ ማለት ነው ማንን ያለው ሚን ነብይን ከነብይ ማለት ነው ወይ ምን ዛይዳ እናረግና ነብይን ማለት ነው እሱ ነው ወከም አርሰልና ስንትና ስንት ነው የላክነው ነብይን ማለት ነው ፊል አወሊን በመጀመሪያዎቹ ህዝቦች ውስጥ ስንትና ስንት ነብይን የላክነው በማዕና ምን ማለት ነው ብዙ ነብያቶች ልከናል ፊል አወሊን በመጀመሪያ ባለፉት ህዝቦች ውስጥ ታዲያ ከተላኩ በኋላ እነዚህ ነብያቶች ላይ የተከሰተው ጉዳይ ምንድነው وما يأتيهم ودنسوك أيمتام على الله ودمان ودالفوت هزبوش أيمتام من نبي أي نبي من زايدان نرغل عندم نبي ودنسو أيمتام إلا كانوا النسو يهونوا بهوننجي به بسو بمان بزا نبي يستهزئون የሚያላግጡ ወይም የሚያሾፉ ቢሆን እንጂ አንድም ነብይ ወደነሱ አልመጣም ማለት ጀምር من اول الانبياء ሲጀምር اول رسل على وجه الارض هو نبي الله نوح عليه السلام አይደለም እንዴ ነብዩ الله نوح ሲመጣ ምን ብሎ ሲያሾፉበት ነበር hatta ዳዕዋ አድርጎ አቅጦት ሰፊናውን ሲሰራ መጥቶ ያሾፉበት ነበር ስራ እኛ እንሄድበታለን ይሉ ነበር ገብቷችኋል ያጀማ እኔ ኢብራሂም ጋር ስትመጡ ሲሾፍበት ነበር ሙሳ ጋር ስትመጡ ሲሾፍበት ነበር ሲያላግጡበት ነበር ነብይ ኢሳ ጋር ስትመጡ ሁድን ወሰዱ ሷሊህን ወሰዱ ሹዓይብን ወሰዱ ቁርአን ውስጥ ታሪካቸው የተጠቀሱልን ነብያቶች በአጠቃላይ ሲሾፍባቸው ነበር ወይም ጁምላውን ጁምላ ሐል እናረግና ወማ ያእቲህም ወደነሱ አይመጣም
ሚን ነቢይን ማንኛውም ነቢይ ኢላ ካኑ እነሱ የሚሆኑ ቢሆን እንጂ በምን ላይ አይ ዓላ ሓሊ ከውንህም ሙስተህዚኢን እንላለን። ይላል የሚያላግጡበት ሁኔታ ላይ ቢሆኑ እንጂ አንድም ነቢይ ወደ እነሱ መጥቶ አያውቅም። ስለዚህ ያ ሙሐመድ ማጽናኛው የት ጋ ነው? የተሾፈበት አንተ ብቻ አይደለህም እያላቸው እኮ ነው። ግልጽ ነው ጀማ። በኢንዳይሬክትሊ እንደዛ እያላቸው አሃ ለካ ከኔ በፊት የነበሩትም ነቢያቶች ሰዎች ሲያላግጡባቸው ነበር። ሳሂር ሲባሉ ነበር፣ ካሂን ሲባሉ ነበር፣ ካዚብ ሲባሉ ነበር የሚለውን ተገንዝቦ እንዲጽናኑ ነው ለረሱል አለይሂ ሰላቱ ወሰላም። ይሄ ማጽናኛ ነው ያልነው ለዛ ነው። ረሱልን አለይሂ ሰላቱ ወሰላም በዚህ መልኩ አጽናናቸው አላህ። ይሄን ካለ በኋላ እነሱ የሚሰጡትን የምስክርነት ቃል ደግሞ አስከትሎ ጠቀሰ። ፈቃል ምን አለ? ወለኢን ሰአልተሁም አላሙ ሙወጣአቱ ሊልቀሰሚ አይ ወዒዘቲ ወጀላሊ ማለት ነው። ዘለልኩ እንዴ? እሺ ፈአህለክና አጠፋን አለ አላህ። አሸድ ይሄ ማጽናኛው ቀጥሏል ማለት ነው። አሸደ ይበልጥ ጠንካራ የነበሩ ህዝቦችን ሚንሁም ከነሱ ከማን አይ ሚን ሙሽሪኪ መከተ ከመካ ሙሽሪኮች የበለጠ ይበልጥ ጠንካራ የነበሩ ህዝቦችን ምን አድርገናል? እኛ አጥፍተናል። በጥሸን አይ ቁወተን በኃይላቸው ከመካ ሙሽሪኮች የበለጠ ጠንካራ የነበሩ ህዝቦችን እኛ አጠፋናል። ወመዳ አይ ኸላ አለፈ ወመضت አለፈች መተሉ الأولين የመጀመሪያዎቹ ዜና አልፏል አለ አላህ። ዘገባቸውን ሰምታችኋል ምን እንደተከሰተ። ወይም ወመض አልፏል መተሉ ማለት አይ ሱነቱ መንገድ ማለት ነው። እነሱ ሲያጠፉ እነሱን እንዳጠፋ ነው የነበረው መንገዳችን አሁንም ቀጥሏል ማለት ነው። አልፏል እዝና ጀማ እነዚህ ምን ቢካሉ ምን እናደርጋቸዋለን? እናጠፋቸዋለን። ወይም ወመض አልፏል ተነግሯችሁ ምኑ መተሉ الأولين ማለት አይ ዕቁበቱ الأولين የመጀመሪያዎቹ ህዝቦች ቅጣት ለናንተ ተነግሯችሁ አልፏል። ነግሬያቸዋለሁ ምን እንደተከሰተባቸው ተነግሯል። ወይም ወመض አልፏል መተሉ الأولين አይ صفة الأولين ማለት ነው። የመጀመሪያዎቹ ሰዎች መገለጫ አልፏልና እናንተ የመካ ሰዎች ሆይ የናንተ መገለጫ ከነሱ ጋር ተመሳሳይ ሆኖ የነሱ ተመሳሳይ ቅጣት እንዳያገኛችሁ ተጠንቀቁ ማለት ነው። ግልጽ ነው ያ ጀማዓ? ግልጽ ነው? ናም። ይሄን ካለ በኋላ አላህ እነሱ የሚሰጡትን የምስክርነት ቃል ደግሞ ጠቀሰ። ፈቃል ምን አለ? ወለኢን ሰአልተሁም አይ ወዒዘቲ ወጀላሊ በትልቅነቴ ምላለሁ አለ አላህ፣ በልቅህናዬ ምላለሁ አለ። ለኢን ሰአልተሁም አንተ እነሱን ከጠየካቸው፣ ኢን ሰአልተሁም ከጠየካቸው ምን ብለህ አይ ቢቀውሊከ በሚለው ንግግርህ መን ኸለቀ ሰማዋት ወልአርض ማን ነው ብለህ ከጠየካቸው ኸለቀ ሰማዋት ሰማያትንና ወልአርض ምድርን የፈጠረው ማን ነው ብለህ ከጠየቃቸው ለየቁሉነ ጀዋቡል ቀሰም ነው። ላም አተት ሊከውኒሃ ጀዋበል ቀሰም ነው። አይ ለየቁሉነ ወላሂ ላንተ ብሎ ይመልሱልሃል ኸለቀሁነ እነሱን እኮ ፈጠራቸው ይላሉ። ማንና ማንን? ኸለቀሁነ እዚህ የሆነ ማሳጠር ነገር አለ። አይ ኸለቀ ሰማዋቲ ወልአርض ሰማያትንና ምድርን እኮ ፈጠረ ይሉሃል። ማን? አልዓዚዙ አሸናፊ የሆነው አምላክ ነው የፈጠረው ይሉሃል። ሁበል ነው የፈጠረው አይሉም በጭራሽ ይላሉ። ለምን? ሁበል የሆነ ጊዜ የተሰራ ጣዖት መሆኑን ያውቃሉ። ሰውን የሚያመልኩ ሰዎች ደግሞ እልህ ካልሆነ በቀር የሱ የትውልድ ጊዜ መሰለን ኢየሱስ የትውልድ ጊዜ የተወለደበት ልደት ክሪስማስ ብሎ የሚያከብሩት
የዛሬ 2020 ምናምን ነው በኢትዮጵያው 2000 ስንት ነው ዛሬ 2015 በፈረንጆቹ 2023 ዓለም እነሱ በሳይንስም እንዳረጋገጡት ከዛሬ 4 ነጥብ ምናምን ቢሊየን ዓመትም በፊት ነበር ይላሉ አለይስ ከዳሊ እነሱ የሚያመልኩት አካል ደግሞ የተወለደው የዛሬ 2023 ዓመት ነው ታዳ كيف يخلق ما وجد بعده ከሱ በኋላ ራሱ የተገኘውን ነገር እንዴት አድርጎ ሊፈጥር ይችላል በእልህ ማን የፈጠረው ስትለው ምን ሊል ይችላል وجحدوا بها واستيقنتها انفسهم ظلما وعلوا ለበደልና ለበላይነት ነው እንጂ በውስጣቸው የሚያዙት ያቃሉ ሐቂቃው نعم خلقهن እነሱን እኮ ፈጠረው ይሉሃል ማን العزيز الشنافي ሆኖ اي في حكمه وملكه ማለት በፍርዱም በንግስናውም አሸናፊ ሆነው አምላክ ነው የፈጠረው ይሉሃል العليم አዋቂ ሆነው ነው የፈጠረው ይሉሃል አሊም የሚለው ሲፈቱ للحكيم حكيم ለሚለው ሲፋ ነው የመጀመሪያ ሲፋ ነው እዝና ያጀማ العزيز والشنافي የትኛው عزيز العليم اي باحوال خلقه የፍጡራኖቹን በአጠቃላይ ሁኔታ የሚያውቀው አምላክ ነው የፈጠረው ይሉሃል الذي ይሄ በሶስት አይነት መልኩ ልንፈስረው እንችላለን الذي የሚለውን اما ان نجعله خبرا لمبتدا محذوف እናደርግና هو እሱ እንላለን ሙብተዳ እናስገባለት እሱ ማ ያ عزيز እና حكيم የሆነው الذي ያኛው ነው خبሩ ይሆናል ግልጽ ነው ያኛው ነው እሱ ያኛው ነው ሴንቴንስ ተሟልቷል አልተሟላ ተሟልቷል አይደል የሆነ ተጨማሪ የሆነ ኤክስፕሬሽን ይፈልጋል እንጂ ተሟልቷል ሴንቴንሱ ና ወይም ደግሞ عزيز ከሚለው በደል እናረጋዋለን ምን እንላለን خلقهن እነዛን ሰማያትና ምድር ፈጠረው ይሉሃል ማን الذي ያኛው ገብቷችኋል ያ ጀማ የعزيز ቦታ ላይ እና በደል ማለት እዛ ቦታ ላይ ቢተካት የሆነ ማዕና የሚሰጥ ማለት ነው ግልጽ ነው ያ ጀማ ተመሳሳይ ማዕና ሊሰጥ የሚችል ወይንም ደግሞ صفة ثانية للعزيز عزيز ለሚለው ሁለተኛ መገለጫ ይሆናል ምን እናረጋለን خلقهن ፈጠራቸው እነሱን العزيز والشنافي የትኛው አሸናፊ العليم አዋቂ ሆነው አሸናፊና الذي ያኛው አሸናፊ ያኛው አሸናፊ ስንል እንግዲህ አሸናፊ ነው የገለጽን ያለነው ግልጽ ነው ያ ጀማ አልገባም ግልጽ ነው በደንብ ከተመለከተኝ የሆነ ሰው አልገባውም ማለት ነው አልገባም ሶስተኛው አልገባማ على كل حال ان شاء الله ይገባል نعم እሺ اي صفه ثانيه ሁለተኛ መገለጫ ይሆናል ማለት ነው الذي ያኛው العزيز الذي ማለት ነው العزيز والشنافي الذي ያኛው جعل ያደረገው لكم ለናንተ الارض ምድርን ያደረገው እሱ الذي ያኛው ነው جعل ያደረገው لكم ለናንተ الارض ምድርን مهدن የተዘረጋ ወይም ማህደን የተመቻቸ ያደረገዋል እሱ ነው የፈጠረው ይላል ስለዚህ ያጀማ በመገለጫ ይናገራሉ ማለት ነው وجعل ያደረገ لكم ለናንተ فيها በሷ ውስጥ በምን ውስጥ በምድር ውስጥ ምንን ሱቡለን መንገዶችን አደረገ መንገድ አለ የለም ምድር ላይ አለ የለም አለ የአየር መንገድ አለ የባቡር መንገድ አለ የመኪና መንገድ አለ የሰው መንገድ አለ ይሄን ሁሉ አላህ ነው ያደረገልን ምክንያቱም አላህ Subhanahu Wa Ta'ala ቁድራውን ባይሰጠን ኖሮ እነዚህ ነገራቶች መስራት ስለማንችል እንችላለን አንችልም ለምንድን ነው እነዚህ መንገዶች ያደረገው ከተባለ ደግሞ لعلكم تهتدون ትመሩ ዘንድ ነው አላህ ወዴት أي في سيركم من بلد إلى بلد ከአንድ ሀገር ተነስታችሁ ወደ ሌላ ሀገር በመትሄዱበት ጊዜ ትክክለኛውን መንገድ እንድትመሩ ዘንድ ምኖችን አደረገላችሁ መንገዶችን ዳይሬክሽኖችን አስቀመጠላችሁ አላህ Subhanahu Wa Ta'ala ይሄን አስቀመጠ አላህ እነዚህ መንገዶች ባይኖሩ ኖሮ ዱንያ ድፍን ብትሆን ኖሮ ያዘማ ሰው ከዚህ ተነስቶ አጋሮ እንዴት ነው የሚሄድ
ሲዞር ነው የሚውለው። አጭሩን መንገድ አሳይቶ መንገድ በዛ ላይ እንዲወጡ አደረገ አላህ Subhanahu Wa Ta'ala። ባይኖር ኖሮ እኮ አስቸጋሪ ነው። የአየር መንገድ ባይኖር ኖሮ እኮ አስቸጋሪ ነው። ድፍን ቢሆን ከላይ አየር የማይሄድበት ስንት ዓመት ነበር የሚፈጀው ከዚህ ተነስቶ አሜሪካ ለመሄድ? ስለዚህ ይሄ አላህ Subhanahu Wa Ta'ala ከአንድ ሀገር ወደ ሌላ ሀገር እንድትንቀሳቀሱ መንገዶችን ያደረገላችሁ አምላክ ነው የፈጠረው ብሎ ይነግሩሃል። ወይም ደግሞ ያ አዚዝ እና ዓሊም ብሎ እነሱ የገለጹት አምላክ የትኛው አምላክ ነው? ምድርን ያመቻቸው እንድታርሱ፣ እንድትሄዱበት፣ እንድትሮጡበት፣ እንድተኙበት፣ እንድትሰሩበት ያመቻቸው አምላክ ነው ብሎ ነገረን አላህ Subhanahu Wa Ta'ala። ቀጠለ ወለዚ ያኛው ነው እሱ ያኛው ነው ነዘለ ያወረደ من السماء ከሰማይ ማአን ውሃን ያወረደው አምላክ ነው። ሰማይና ምድርን የፈጠረው አምላክ የትኛው ነው? الذي ያኛው ነው ነዘለ ያወረደው ብዙ ጊዜ ነው ያወረደው። አንዴ ብቻ ነው ያወረደው አይደለም፣ ብዙ ጊዜ من السماء ከሰማይ ማአን ውሃን አወረደ። بقدر በልኩ አወረደ። በልኩ እንዘና ቅጣት ሲፈልግ ብቻ ነው የሚያሳልፈው ወይ የሚያሳንሰው። ግልጽ ነው ያጀማ። ሌላው እንዳለ በልኩ ነው። ለእህላችሁ የሚበቃውን ለናንተ የሚበቃውን ገብቷችኋል ያጀማ። ቅጣት ከሌለና አላህ ቁጣ ከሌለ ሁሉ ጊዜ በቂ ነው ውሃ። بقدر በልኩ አወረደ። فأنشرنا على الله هذا التفات ይባላል። አወረደ ብሎ እንደ ሶስተኛ ፐርሰን ያወራ መጣና አሁን ወደ ፈርስት ፐርሰን ተሸጋገረ። فأنشرنا أي أحيينا ህያው አደረግን አለ አላህ ወደ ራሱ ዞር። ገብቷችኋል አይደል? ይሄ በአረብኛ ቋንቋ ውስጥ የመናገር ብቃትን ነው የሚያሳየው። አንድ ሰው እንደዚህ ንግግሮቹን መገለባበጥ የሚችል ከሆነ በጣም ተናጋሪ ነው ማለት ነው። እንትና ያጀማ ቁርአን ደግሞ አፍሳህ ከየትኛውም ቋንቋ የበለጠ ፈሲህ ነው። ና فأنشرنا ህያው አደረግን አኖርን አለ ቢሂ በሱ በየትኛው ባወረድነው ዝናብ ምን አደረግን? ህያው አደረግን። በልደተን ሀገርን መይተን ሙቶ የነበረን ሀገር ህያው አደረግን። ሙቶ የነበረ ማለት እንግዲህ ድርቅ ተከስቶ ደርቆ የነበረውን ሀገር አላህ Subhanahu Wa Ta'ala ዝናብን አውርዶ ምን ያደርጋል? ህያው ያደርገዋል። መሰለን እናንተ የመጣችሁበት አካባቢ አላቅም እንጂ አንዳንድ ቦታ ላይ ምን ይከሰታል? በጋ ወቅት ላይ ዝናብ በሌለበት ወቅት ላይ አንዳንድ ዛፎችን አይታችሁ ከሆነ ቅጠላቸው ሙሉ በሙሉ ምን ይሆናል? ያልቃል። እንጨቱ ብቻ ነው የሚቆመው። እነዚህ ቅርንጫፎቹ እንዳሉ አሉ አለይስ ከዛልክ ቆሟል፣ ደረቀዋል። ግን የደረቀ ነው የሚመስለው። ቅጠል የለውም። ላዩ ላይ ምንም ቅጠል አትመለከትም። ከዛ ክረምት ሲመጣ ዝናብ ይዘንብና ደርቋል ብለ ያሰብከው ያ ዛፍ ምን ይሆናል? ቅጠል በቅጠል ይሆናል። አላህ ያንን ዛፍ አኖረው አላኖረው? ህይወቱን መለሰ አልመለሰም? ዛፉ ከሞተ በኋላ አላህ ህይወት ዘራበት። አንዳንድ ቦታ ደግሞ አይታችሁ ከሆነ በጣም ድርቅ ሲከሰት ዝናብ ሲጠፋ መሬቱ ይሰነጣጠቃል፣ አፉን ይከፍታል። አለይስ ከዛልክ ነው አይደለም? ይሰነጣጠቃል። ምናልባት አንዳንዴ እግርን በሚይዝበት ደረጃ ይሰነጣጠቃል። ከዛ ዝናብ ሲመጣ ይሄ ተሰነጣጥቆ የነበረው በአንዲት ሌሊት ዝናብ ሁሉም ተደፍኖ ያድራል። አለይስ ከዛልክ ሙቶ የነበረውን ይሄን መሬት አላህ በአንዲት ሌሊት ዝናብ ህያው ያደርጋል። መልእክቱ ምንድነው ከዚህ ጀርባ ያለው? ከዛሊከ እንዲሁ አለ አላህ እንዲሁ መሬት ከሞተ በኋላ በአንድ ሌሊት ዝናብ ህያው እንደምናደርገው ሁላ ዛፎች ከሞቱ በኋላ በውሃ ህያው እንደምናደርገው ሁላ تخرجون እናንተም ከሞታችሁ በኋላ ከቀብራችሁ ህያው ሆናችሁ ትቀሰቀሳላችሁ፣ እንድትወጡ ትደረጋላችሁ አለ። تخرجون ይሄ ሲጋ ሙገየር ነው። ግልጽ ነው። አይ እንድትወጡ ትደረጋላችሁ አለ አላህ። ፈህምቱም ያጀማ? ግልጽ ነው። ለሙሽሪኮች ምን እያላቸው ነው? ብታምኑ ይሄንን ሰማይና ምድር ፈጠረ ብላችሁ የምታስቡትን ያንን አምላክ ብቻ ብታመልኩ
ይሻላቸዋል። ምክንያቱም ያ አምላክ ምን ሊያደርጋችሁ ነው? ገና يخرجكم من قبوركم ከቀብራችሁ ያወጣችኋል። ويحاسبكم على ما فعلتم በሰራችሁት ነገር ላይ በአጠቃላይ አላህ Subhanahu Wa Ta'ala ገና ይተሳሰባችኋል አለ። ቀጠለ والذي ያኛው ነው እሱ خلق الأزواج ጥንዶችን የፈጠረው خلق የፈጠረው الأزواج ጥንዶችን ከሁሉም ነገር ጥንድ ፈጠረ። ግልጽ ነው። ዛፍ እንኳን ጥንድ አለው ለዚህ ከታለ ወንድና ሴት አለው። እንስሳ ጥንድ አለው። ሰው ጥንድ አለው። ጂን ጥንድ አለው። ግልጽ ነው ያጀማ ግልጽ ነው አይደለ? نعم ወይም ደግሞ خلق الأزواج ማለት خلق الأصناف አይነቶችን የፈጠረው ማለት ነው። አይነት የተለያየ አይነት ፈጠረ። ሰውን ራሱ ስትወስዶ የተለያየ አይነት ነው አይደለም? ጂንን ስትወስዶ የተለያየ አይነት ነው። ከፊሉ ሙእሚን ነው፣ ከፊሉ ካፊር ነው፣ ከፊሉ ሙናፊቅ ነው። እንስሳን ስትወስድ የተለያየ አይነት ነው። እነዚህ ሶስት አስቄ የሚባሉትን ስትወስድ የተለያየ አይነት ነው። ዛፍ ብትወስድ የተለያየ አይነት ነው። መሬት ብትወስድ የተለያየ አይነት ነው። አፈር ብትወስድ የተለያየ አይነት ነው። እያንዳንዱ አላህ የፈጠራቸው ነገራቶች አይነቶች አሏቸው። خلق الأصناف ማለት ነው። خلق الأزواج ማለት ይሄ የተሻለ ነው። አይነቶችን የፈጠረው ነው እሱ ኩልها ሁሉንም ማለት ሁሉንም እሱና እኛ እኮ ምናልባት ብዙ መፈጠራቸውን ማናቃቸው ፍጡራኖች አሉ የሉም? ያጀማ አሉ እኮ አንዳንድ ጊዜ ወፍታይና ትገረማለህ። እንደዚህ አይነት ወፍም አለ እንዴት ይላል? እሱና ያጀማ ሁሉንም የፈጠረው አላህ ነው። وجعل አደረገሱ لكم ለናንተ من الفلك ከመርከብ ፉልክ ማለት ባህር ላይ የሚሄድ መርከብ ማለት ነው። ከመርከብና والانعام ከቤት እንስሳ አደረገላችሁ። ምን ما تركبون اي ما تركبونه እናንተ የምትሰቀሉትን ወይም በሱ ላይ ሆናችሁ የምትጓዙትን አደረገላችሁ። ሰፊና አደረገ አላህ። ዛሬ አብዛኛው ወይም የዓለማችን ግማሽ ማለት ይቻላል የኢኮኖሚ እንቅስቃሴ የሚደረገው በምንድን ነው? በወደብ ነው። አለይስ ከዛሊክ እዛ ላይ የተለያዩ ነገሮች ይጫኑና በዛ ነው የሚጠቀመው የሰው ልጅ። ትላልቅ እቃዎች የሚገቡት በዛ በኩል ነው። ባህርን የሚሻገሩት በዛ በኩል። والانعام ማለት የቤት እንስሳ ነው። ብዙ ጊዜ ግመል፣ ላም በሬ አንድ ላይ ነው የሚቆጠሩት። ከዛ በግና ፍየል አንድ ላይ የሚቆጠሩት። በእነዚህ ሶስቱ ላይ ነው የሚወራው። ከነዚህ ሶስቱ አላህ ያደረገው ለመሰቀል ያስቀመጠው ማን ነው ካላችሁ ግመል ነው። እንትና ያጀማ نعم ما تركبون أي ما تمتطون وتستخدمون ወይም ደግሞ ما تركبون የሚለውን وتستخدمون ብለን ከፈሰርን ሁሉንም የቤት እንስሳ እናስገባለን። وجعل አደረገ ምንን لكم لنانت من الفلك كمركبنا والأنعام كبيت انسساتوች አለ من ما تركبون أي ما تستخدمون የምትጠቀሙበትን አደረገላችሁ። አሁን እዚህ ውስጥ የማይገባ እንስሳ አለ? የምትጠቀሙ ከተባለ የማይገባ እንስሳ አለ? የለም። ፈረስን ትጠቀማለህ፣ ግመል ትጠቀማለህ፣ በቅሎ ትጠቀማለህ፣ በግ ይጠቅማል፣ ፍየል ይጠቅማል። ግልጽ ነው ያጀማ። የቤት እንስሳዎች በአጠቃላይ የራሳቸው የሆነ ጥቅም አላቸው። ما تركبون የሚለው የምትሰቀሉት ካልን ግን በቅድሙ ማዕና ነው የሚሄደው። ለምንድን ነው እነሱን የፈጠራቸው? لتستووا أي لام እዚህ ጋር بمعنى كي أي كي تستو እንድትረጉ እንድትረጉ على ظهوره በሱ ጀርባ ላይ። ለምንድን ነው ጀምዕና የሙፍረድን ደሚር አንድ ላይ አድርጎ ካመጣው ካላችሁ ظهور ማለት ጀርባዎች ማለት ነው። ሂ ማለት ደግሞ የሱ ጀርባዎች ማለት ነው። አለስ ከታለች ነው አይደለም? ለምን ተቀላቀለ ይመስላል፣ ላኪን አይደለም። አይ እየተናገረ ያለው ፉልክ ስለ ፉልክ ነው፣ ስለ መርከብ ነው። ግልጽ ነው። መርከብ ደግሞ እስመል ጂንስ ነው። አይነታቶችን በውስጡ ያዘ። ኩሉ ማ يندرج تحته افراد كثيره يسمى جنسا። እስመል ጂንስ ማለት በውስጡ የተለያዩ አይነቶችን ብዙ አይነቶችን በውስጡ ያዘ ማለት ነው።
የተናጠሎችን አንበሳ ካለ እናንተ ያየው አንበሳ ብቻ አይደለም ሁሉንም አንበሳ ይዛል አይዝም መርከብ ሲልም አንተ የምታውቀው መርከብ ብቻ አይደለም ሁሉንም መርከብ ይዛል በሳይዝም ሊለያይ ይችላል በትልቅን በምንም ሊለያይ ይችላል ስለዚህ ظهور جمع ያደረገው ጂንስነቱን አይቶ ነው ይሄ ያለው ደግሞ ለብዙ مفرد ነው ለይስ ከታሪክ ነው አይደለም በዛ መልኩ ነው ማለት ነው على ظهوره በሱ ጀርባ ላይ እንድትረጉ ነው አለ ثم ከዛም ተذكሩ እንድታስታውሱ ነው መርከቡ ላይ ስትወጡ እንድታስታውሱ ነው ኒዕመተ ረቢኩም የጌታችሁን ጸጋ አይ ፊማ ሰኸረ ለኩም ይሄንን መርከብ ለናንተ በማግራቱ የጌታችሁን ጸጋ እንድታስታውሱ ወይም እነዛ እንስሳቶች ላይ ስትወጡ የጌታችሁን ጸጋ እንድታስታውሱ ነው ግመል ላይ ወጣ የጌታን ጸጋ ታስታውሳለህ አላህ ስላገራል ምክንያቱም በጉልበት መቼም ቢሆን የግመል ጉልበት ሊኖረው አይችልም አላህ ባያገራው ኖሮ አንድ ሰው ሊቆጣጠረው ስለማይችል ማለት اذا استويتم اي اذا استقريتم عليه اذا استويتم عليه በሱ ላይ በረጋችሁ ጊዜ ዘርባው ላይ በወጣችሁ ጊዜ የጌታችሁ ጸጋ እንድታስታውሱ ነው አለ ወተቁሉ እንድትሉ ነው ምን سبحان الذي اي نسبح እናጸዳለን ወይም እናጠራለን ማንን ጌታችንን الذي ያኛውን سخر لنا ለኛ ያገራልንን هذا ይህን መርከብ ይህን ግመል ይህን ፈረስ ይህን መኪና ይህን አውሮፕላን ይመጣል እንግዲህ ግልጽ ነው ያ ጀማ وما كنا እኛ አልሆንም እንድትሉ ለሁ ለሱ ለማን ለዚህ እንስሳ ወይም ለዚህ መርከብ ሙቅሪኒና አይ ቃዲሪና على تسخيره እሱን መቆጣጠር ላይ ቻዮች አልሆንም አላህ ይሄንን ቻዮች ባልሆንበት ሁኔታ ያገራልን አላህ እሱ ጥራት ይገባው እንድትሉ ነው አለ አላህ Subhanahu Wa Ta'ala هذا والله أعلم وصلى الله على محمد والسلام عليكم ورحمة الله